የሐዋርያው የጳውሎስ መልእክት ወደ ጢሞቴዎስ አንደኛ ምዕራፍ 1 ባዳኛችን በእግዚአብሔር ተስፋችንም በሆነው በክርስቶስ ኢየሱስ ትእዛዝ የክርስቶስ ኢየሱስ ሐዋርያ ከሆነው ከጳውሎስ በእምነት እውነተኛ ልጅ ለሆነው ለጢሞቴዎስ ከእግዚአብሔር ከአባታችን ከጌታችንም ከክርስቶስ ኢየሱስ ጸጋና ምሕረት ሰላምም ይሁን። ወደ መቄዶንያ በሄድኩ ጊዜ አደራ እንዳልሁህ አንዳንድ ሰዎች ከእንግዲህ የሐሰት ትምህርት እንዳያስተምሩ ታዛቸው ዘንድ በዚያው በኤፌሶን ተቀመጥ። ደግሞም ለተረትና መጨረሻ ለሌለው የትውልዶች ታሪክ ራሳቸውን አሳልፈው እንዳይሰጡ እዘዛቸው። እነዚህ ነገሮች በእምነት ከሆነው ከእግዚአብሔር ሥራ ይልቅ ክርክርን ያነሳሳሉ። የዚህ ትእዛዝ ዓላማ ግን ከንጹሕ ልብ ከበጎ ሕሊና እንዲሁም ከእውነተኛ እምነት የሚገኝ ፍቅር ነው። አንዳንዶች ከእነዚህ ነገሮች ዞር ብለው ወደ ከንቱ ንግግር ተመልሰዋል። የሕግ መምህራን ለመሆን ይፈልጋሉ። ሆኖም ስለሚናገሩት ወይም አስረግጠው ስለሚሟገቱለት ነገር አያውቁም። ነገር ግን ሰው በአግባቡ ከተጠቀመበት ሕግ መልካም መሆኑን እናውቃለን። ደግሞም ሕግ የተሰጠው ለጻድቃን ሳይሆን ለሕግ ተላላፊዎችና ለአመፀኞች፣ ፈሪሃ እግዚአብሔር ለሌላቸውና ለኀጢአተኞች፣ ቅድስና ለሌላቸውና እግዚአብሔርን ለሚንቁ፣ አባትና እናታቸውን ለሚገሉ፣ ለነፍሰ ገዳዮች መሆኑን እናውቃለን። እንዲሁም ለዘማውያን፣ ከወንድ ጋር ለሚተኙ ወንዶች፣ ሰውን ለሚሸጡና ለሚገዙ፣ ለውሸተኞች፣ በሐሰት ለሚምሉ፣ ጤናማ የሆነውን ትምህርት ለሚጻረሩ ሁሉ ነው። ይህ ጤናማ ትምህርት ብሩክ እግዚአብሔር ለእኔ በአደራ ከሰጠኝ የክብር ወንጌል ጋር የሚስማማ ነው። በአገልግሎቱ በመሾም ታማኝ አድርጎ የቈጠረኝን ብርታት የሰጠኝን ጌታችንን ክርስቶስ ኢየሱስን አመሰግናለሁ። ምንም እንኳ ከዚህ በፊት ተሳዳቢ፣ አሳዳጅና አመፀኛ የነበርኩ ብሆንም ባለማወቅና ባለማመን ስላደረግኩት ምሕረት ተደርጎልኛል። በክርስቶስ ኢየሱስ ከሆኑት እምነትና ፍቅር ጋርም የጌታችን ጸጋ ተስረፈረፈልኝ። ክርስቶስ ኢየሱስ ኀጢአተኞችን ለማዳን ወደ ዓለም መጣ የሚለው ቃል እውነተኛና ሰው ሁሉ ሊቀበለው የሚገባ ነው። ከኀጢአተኞችም ዋና እኔ ነኝ። ነገር ግን ክርስቶስ ኢየሱስ በእርሱ ለሚያምኑና የዘላለምን ሕይወት ለሚቀበሉ ወሰን የሌለውን ትዕግሥቱን ከኀጢአተኞች ዋና በሆንሁት በእኔ እንደ ምሳሌ አድርጎ ያሳይ ዘንድ ምሕረትን አገኘው። እንግዲህ ዘላለማዊ ለሆነው ለማይሞተው ለማይታየውና ብቻውን አምላክ ለሆነው ንጉሥ ከዘላለም እስከ ዘላለም ክብርና ምስጋና ይሁን፣ አሜን። ልጄ ጢሞቴዎስ ሆይ አስቀድሞ ስለ አንተ በተነገረው ትንቢት መሠረት ይህን ትእዛዝ እሰጥሃለሁ። ይኸውም እርሱም በመከተል መልካሙን ገድል እንድትጋደል ነው። እምነትና በጎ ሕሊናም ይኑርህ። አንዳንዶች ሕሊናቸውን ጥለው ባሕር ላይ አደጋ ደርሶበት እንደሚጠፋ መርከብ እምነታቸውን አጥፍተዋል። ከእነርሱም መካከል እንዳይሳደቡ ትምህርት ያገኙ ዘንድ ለሰይጣን አሰልፌ የሰጠኋቸው ሄሜኔዎስና እስክንድሮስ ይገኛሉ። አንደኛ ጢሞቴዎስ ምዕራፍ 2 እንግዲህ ከሁሉ አስቀድሞ ልመናና ጸሎት፣ ምልጃና ምስጋና ለሰዎች ሁሉ ለነገሥታትና ለባለሥልጣናት ሁሉ እንዲደረግ አሳስባለሁ። ይህም በእውነተኛ መንፈሳዊ ሕይወትና በቅድስና ሁሉ በሰላምና በጸጥታ እንድንኖር ነው። ይህ በእግዚአብሔር በአዳኛችን ፊት ደስ የሚያሰኝ ነው። እርሱ ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ ይፈልጋል። አንድ እግዚአብሔር አለና ደግሞም በእግዚአብሔርና በሰዎች መካከል አንድ አስታራቂ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ራሱንም ለሰዎች ሁሉ ቤዛ አድርጎ ሰጠ። ይህም በትክክለኛው ጊዜ ተመስክሮለታል። እኔም ለዚህ ነገር የምሥራች አብሳሪና ሐዋርያ
እንዲሁም ለአሕዛብ የእውነተኛ እምነት አስተማሪ ሆኜ ተሾምኩ። እውነቱን እናገራለሁ፣ አልዋሽም። እንግዲህ ወንዶች በሁሉም ቦታ ያለ ቁጣና ያለ ክርክር የተቀደሱ እጆቻቸውን ወደ ላይ በማንሳት እንዲጸልዩ እፈልጋለሁ። እንዲሁም ሴቶች በጨዋነትና ራስን በመግዛት ተገቢ የሆነ ልብስ ይልበሱ እንጂ በሹሩባ ወይም በእንቁ ወይም ዋጋቸው ውድ በሆኑ ልብሶች አይሽቀርቀሩ። ነገር ግን እግዚአብሔርን እናመልካለን የሚሉ ሴቶች ሊያደርጉ እንደሚገባ በመልካም ተግባር ይዋቡ። ሴት በጸጥታና በሙሉ መገዛት ትማር። ሴት ዝም እንድትል እንጂ እንድታስተምር ወይም በወንድ ላይ ሥልጣን እንዲኖራት አልፈቅድም። ምክንያቱም አዳም ቀድሞ ተፈጥሯል፣ ከዚያም ሔዋን ተፈጠረች። ደግሞም የተታለለው አዳም አይደለም፣ የተታለለችውና ኃጢአተኛ የሆነችው ሴቷ ናት። ይሁን እንጂ ሴት በእምነትና በፍቅር በቅድስናም ራሷን እየገዛች ብትጸና ልጅ በመውለድ ትድናለች። አንደኛ ጢሞቴዎስ ምዕራፍ 3 ማንም ኤጲስቆጶስነትን ቢፈልግ መልካም ሥራን ይመኛል የሚለው ቃል የታመነ ነው። እንግዲህ የቤተ ክርስቲያን ኤጲስቆጶስ የማይነቀፍ የአንዲት ሚስት ባል፣ ልከኛ፣ ራሱን የሚገዛ፣ በሥርዓት የሚኖር፣ እንግዳ ተቀባይ፣ ማስተማር የሚችል፣ የማይሰክር፣ የማይጣላ ግን ጨዋ የሆነ፣ የማይጨቃጨቅ፣ ገንዘብንም የማይወድ ሊሆን ይገባዋል። ልጆቹን ታዛዥና አክባሪ አድርጎ በማሳደግ የገንዛ ቤተሰቡን በአግባቡ የሚያስተዳድር ሊሆን ይገባል። አንድ ሰው የራሱን ቤት ማስተዳደር ካላወቀበት የእግዚአብሔርን ቤተ ክርስቲያን እንዴት ሊጠብቅ ይችላል? በትዕቢት ተነፍቶ ዲያብሎስ በወደቀበት ፍርድ እንዳይወድቅ አዲስ ክርስቲያን አይሁን። ደግሞም ስሙ እንዳይነቀፍና በዲያብሎስ ወጥመድ ውስጥ እንዳይወድቅ በውጭ ባሉት ዘንድ መልካም ምስክርነት ሊኖረው ይገባል። ዲያቆናትም እንደዚሁ የተከበሩ፣ ቃላቸውን የማይለዋውጡ፣ ለብዙ ወይን ጠጅ የማይጎመጁ፣ ያለ አግባብ የሚገኝ ጥቅምንም የማያሳድዱ ሰዎች መሆን ይገባቸዋል። የእምነትንም ጥልቅ ምስጢር በንጹሕ ሕሊና መጠበቅ አለባቸው። እነርሱም አስቀድመው ይፈተኑ። ከዚያም አንዳች ነቀፋ ካልተገኘባቸው በዲቁና ያገልግሉ። እንዲሁም ሴቶች የተከበሩ፣ ሐሜተኞች ያልሆኑ፣ ነገር ግን ልከኞችና በነገር ሁሉ የታመኑ ሊሆኑ ይገባል። ዲያቆናት የአንዲት ሚስት ባል መሆን ይገባቸዋል። ደግሞም ልጆቻቸውና ቤተሰቦቻቸውን በአግባቡ የሚያስተዳድሩ መሆን አለባቸው። በአግባቡ ያገለገሉ ለራሳቸው ትልቅ ክብርን በክርስቶስ ኢየሱስም ባላቸው እምነት ብዙ ድፍረትን ያገኛሉ። ወደ አንተ ቶሎ ለመምጣት ተስፋ ባደርግም ይህን ትእዛዝ እጽፍልሃለሁ። ይህንም የምጽፍልህ ብዘገይ እንኳ ሰዎች በእግዚአብሔር ቤት እንዴት መኖር እንዳለባቸው እንድታውቅ ነው። ቤቱም የሕያው እግዚአብሔር ቤተ ክርስቲያን፣ ይኸውም የእውነት አምድና መሠረት ነው። የእውነተኛ መንፈሳዊ ሕይወት ምስጢር ያለ ጥርጥር ታላቅ ነው። እርሱ በሥጋ ተገለጠ፣ በመንፈስ ጸደቀ፣ በመላእክት ታየ፣ በአሕዛብ ዘንድ ተሰበከ፣ በዓለም ባሉት ታመነ፣ በክብር ዐረገ። አንደኛ ጢሞቴዎስ ምዕራፍ 4 በኋለኞች ዘመናት አንዳንዶች እምነትን ክደው አታላይ መናፍስትንና የአጋንንትን ትምህርት እንደሚከተሉ መንፈስ በግልጥ ይናገራል። እንዲህ ያለው ትምህርት የሚመጣው ሕሊናቸው በጋለ ብረት የተጠበሰ ያህል ከደነዘዘባቸው ግብዝ ውሸተኞች ነው። እነርሱ ሰዎች እንዳያገቡ ይከለክላሉ። የሚያምኑና እውነትን የሚያውቁ ሰዎች እግዚአብሔር የፈጠረውን በምስጋናም የሚቀበሉትን እንዳይበሉ ያዛሉ። እግዚአብሔር የፈጠረው ማንኛውም ነገር መልካም ነውና በምስጋና ከተቀበሉትም የሚጣል ምንም ነገር የለም፣ በእግዚአብሔር ቃልና በጸሎት የተቀደሰ ነውና። ይህን ትእዛዝ ለወንድሞች ብታሳስብ በእምነት ቃልና በተቀበልከው መልካም ትምህርት ታንጸህ የክርስቶስ
በክርስቶስ ኢየሱስ በጎ አገልጋይ ትሆናለህ። እግዚአብሔርን ከማያከብር ርባና ቢስ አፈ ታሪክና ከአሮጊቶች ተረታ ተረት ራቅ። ይልቁንም ለእውነተኛ መንፈሳዊ ሕይወት ራስን አሰልጥን። የአካል ብቃት ልምምድ ለጥቂት ነገር ይጠቅማልና ለእውነተኛ መንፈሳዊ ሕይወት ራስን ማሰልጠን ግን ለአሁኑም ሆነ ለሚመጣው ሕይወት ተስፋ ስላለው ለሁለቱም ይጠቅማል። ይህ ቃል የታመነና ሙሉ ለሙሉ ሊቀበሉት የሚገባ ነው። ለዚህ ብለን እንጥራለን እንደክማለንም። ይኸውም ለሰዎች ሁሉ በተለይም ለሚያምኑት አዳይ በሆነው በሕያው እግዚአብሔር ተስፋ ስለምናደርግ ነው። እነዚህን ነገሮች እዘዝ፣ አስተምርም። ወጣትነትን ማንም አይናቅ። ነገር ግን ለሚያምኑት በንግግርና በኑሮ በፍቅር በእምነትና በንጽሕና አርአያ ሁንላቸው። እኔ እስክመጣ ድረስ ለማንበብ ለመምከርና ለማስተማር ትጋ። ሽማግሌዎች እጃቸውን ባንተ ላይ ሲጭኑ በትንቢት የተሰጠህን የጸጋ ስጦታ ቸል አትበል። ሰው ሁሉ ማደግህን ያይ ዘንድ በእነዚህ ነገሮች ላይ አተኩር፣ በትጋትም ፈጽማቸው። ለሕይወትህና ለትምህርት ተጠንቀቅ፣ በእነዚህም ጽና። ይህን ብታደርግ ራስህንና የሚሰሙህንም ታድናለህን። አንደኛ ጢሞቴዎስ ምዕራፍ 5 አረጋዊውን ሰው እንደ አባትህ ቈጥረህ ምከረው እንጂ በኃይለ ቃል አትናገረው። ወጣት ወንዶችን እንደ ወንድሞች ተቀበላቸው፣ እንዲሁም አሮጊቶችን እንደ እናቶች፣ ወጣት ሴቶችን ደግሞ እንደ እህቶች በፍጹም ንጽሕና አስተናግዳቸው። በእርግጥ ችግረኛ የሆኑትን መበለቶች ተንከባከባቸው። አንዲት መበለት ግን ልጆች ወይም የልጅ ልጆች ቢኖሯት እነዚህ ልጆች የራሳቸውን ቤተሰብ በመርዳትና ለወላጆቻቸውን ብድራትን በመመለስ ከሁሉ በፊት እምነታቸውን በተግባር ለማሳየት መማር ይገባቸዋል። ይህ እግዚአብሔርን ደስ የሚያሰኝ ነውና። በእርግጥ መበለት የሆነች ብቻዋንም የምትኖር ተስፋዋን በእግዚአብሔር ላይ ታደርጋለች። ለጸሎትና የእግዚአብሔር እርዳታ ለመለመን ሌሊትና ቀን ትተጋለች። ምድራዊ ደስታን የምትሸዋ መበለት ግን በሕይወት ብትኖርም የሞተች ናት። ማንም የሚነቀፍበት ነገር እንዳይኖር ይህንም ትእዛዝ ለሕዝቡ ስጥ። አንድ ሰው ዘመዶቹን በተለይም የቅርብ ቤተሰቡን የማይረዳ ከሆነ ሃይማኖቱን የካደ ከማያምንም ሰው ይልቅ የባሰ ክፉ ነው። ዕድሜዋ ከ60 ዓመት ያነሰ መበለት በመዝገብ ላይ አትጻፍ። ደግሞም የአንድ ባል ሚስት የነበረች ልትሆን ይገባል። ልጆችን በማሳደግ እንግዶችን በመቀበል የቅዱሳን እግር በማጠብ የተቸገሩትን በመርዳትና ለበጎ ምግባር ሁሉ ራሷን በመስጠት በመልካም ሥራም የተመሰከረላት መሆን አለባት። ወጣት መበለቶችን ግን እንዲህ ባለው መዝገብ አትጻፋቸው። ምክንያቱም ሥጋዊ ፍላጎታቸው ለክርስቶስ በገቡት ቃል ላይ በሚያይልበት ጊዜ ለማግባት ይሻሉና በዚህም ፍርድን በራሳቸው ላይ ያመጣሉ። በመጀመሪያ የገቡትን ቃል ኪዳን አፍርሰዋልና። በተጨማሪም ሥራ መፍታትንና ከቤት ቤት መዞርን ይለምዳሉ። ሥራ ፈት መሆን ብቻ ሳይሆን የማይገባውን እየተናገሩ ሐሜተኞችና በሰው ጉዳይም ጣልቃ የሚገቡ ይሆናሉ። ስለዚህ ባል የሞተባቸው ወጣት ሴቶች እንዲያገቡ፣ ልጆች እንዲወልዱ፣ ቤታቸውን እንዲያስተዳድሩ፣ ጠላትም የሚነቅፍባቸውን ነገር እንዳያገኝ እመክራለሁ። በእርግጥ ከዚህ በፊት አንዳንዶቹ ሰይጣን ለመከተል ዞር ብለዋል። አማኝ የሆነች ማንኛውም ሴት በቤተሰቧ ውስጥ መበለቶች ቢኖሯት ቤተ ክርስቲያን እውነተኛ መበለቶችን ብቻ መርዳት እንድትችል እርሷው ትርዳቸው እንጂ ለቤተ ክርስቲያን ሸክም እንዲሆኑ አትተዋቸው። ቤተ ክርስቲያንን በሚገባ የሚያስተዳድሩ ይልቁንም በመስበክና በማስተማር የሚተጉ ሽማግሌዎች እጥፍ ክብር ይገባቸዋል። መጽሐፍም እያበራየ ያለውን በሬ አፉን አትሰር፣ ደግሞም ለሠራተኛ ደሞዙ ይገባዋል ይላልና። በሁለት ወይም በሦስት ምስክሮች ካልተደገፈ በቀር በሽማግሌ ላይ የሚቀርብ ክስ አትቀበል። ሌሎች አይተው እንዲጠነቀቁ ኀጢአት የሚሰሩትን በጉባኤ ፊት ገሥጻቸው።
በእግዚአብሔርና በክርስቶስ ኢየሱስ በተመረጡትም መላእክት ፊት እነዚህን ትእዛዛት ያለ አድሎ እንድትጠብቅና አንዳችም ነገር በማበላለጥ እንዳታደርግ አደራ እልሃለሁ። በማንም ላይ እጅ ለመጫን አትቸኩል። ከሌሎችም ጋር በኃጢአት አትተባበር። ራስን በንጽሕና ጠብቅ። ለሆድህና ደጋግሞ ለሚነሳብህ ሕመም ጥቂት የወይን ጠጅ ጠጣበት እንጂ ከእንግዲህ ውሃ ብቻ አትጠጣ። የአንዳንድ ሰዎች ኃጢአት ግልጽ ነው፣ ከእነርሱም ቀድሞ ፍርድ ቦታ ይደርሳል። ሌሎቹን ግን ኃጢአታቸው ይከተላቸዋል። መልካም ሥራም እንደዚሁ ግልጽ ነው። ግልጽ ያልሆነ ቢኖርም እንኳ ተሰውሮ አንደኛ ጢሞቴዎስ ምዕራፍ 6 የእግዚአብሔር ስምና ትምህርቱም እንዳይሰደቡ በባርነት ቀንበር ስር ያሉ ሁሉ ጌቶቻቸው ሙሉ ክብር እንደሚገባቸው አድርገው ይቁጠሩ። የሚያምኑ ጌቶች ያሏቸውም ወንድሞች ስለሆኑ የሚገባቸውን ክብር አይንፈጓቸው። ይልቁንም በአገልግሎታቸው የሚጠቀሙ አማኞችና ወዳጆቻቸው ስለሆኑ የበለጠ ሊያገለግሏቸው ይገባል። እነዚህን ነገሮች አስተምር ምከርም። ማንም የሐሰት ትምህርት ቢያስተምር ከጌታችን ከኢየሱስ ክርስቶስ ጤናማ ቃልና እውነተኛ መንፈሳዊነትን ከሚያጎለብት ትምህርት ጋር የማይስማማ ቢሆን ያ ሰው በትዕቢት ተወጥሯል፣ አንዳችም አያስተውልም። ስለ ቃላት ለመከራከርና ለመጣላት ክፉ ጉጉት አለው። እነዚህም ቅናትን፣ ጥልን፣ ስድብን፣ መጥፎ ጥርጣሬን ያስከትላሉ። እውነትን በተቀሙና መንፈሳዊው ነገር ትርፍ ማግኛ በሚመስላቸውና አእምሮ በጎደላቸው ሰዎች መካከል የማያባራ ንትርክ ያመጣሉ። ነገር ግን እውነተኛ መንፈሳዊነት ባለን ነገር ከመርካት ጋር ትልቅ ትርፍ ነው። ምክንያቱም ወደ ዓለም ያመጣነው ምንም ነገር የለም። ምንም ነገር ይዘን መሄድም አንችልም። ነገር ግን ምግብና ልብስ ካለን ያ ይበቃናል። ባለጠጋ ለመሆን የሚፈልጉ ግን ወደ ፈተናና ወደ ወጥመድ እንዲሁም ሰዎችን ወደ መፍረስና ወደ ጥፋት ወደሚያዘቅጥ ወደ ብዙ ከንቱና ክፉ ምኞት ይወድቃሉ። ምክንያቱም የገንዘብ ፍቅር የክፋት ሁሉ ስር ነው። አንዳንዶች ባለጠጋ ለመሆን ካላቸው ጉጉት የተነሳ ከእምነት መንገድ ስተው ሂደዋል፣ ራሳቸውንም በብዙ ስቃይ ወግተዋል። የእግዚአብሔር ሰው ሆይ አንተ ግን ከዚህ ሁሉ ሽሽ። ጽድቅን፣ እውነተኛ መንፈሳዊ ሕይወትን፣ እምነትን፣ ፍቅርን፣ ትዕግሥትንና ገርነትን ተከታተል። መልካሙን የእምነት ገድል ተጋደል። በብዙ ምስክሮች ፊት በመልካም መታመን የመሰከርክለትንና የተጠራህበትን የዘላለም ሕይወት አጥብቀህ ያዝ። ለሁሉም ሕይወትን በሚሰጥ በእግዚአብሔር ዘንድ እንዲሁም በጳንጤዎስ ጲላጦስ ፊት እውነትን በመሰከረ በክርስቶስ ኢየሱስ ፊት አደራ የምልህ ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ይህን ትእዛዝ ያለ ዕድፍና ያለ ነቀፋ ሆነህ እንድትጠብቅ ነው። ያም መገለጥ የተባረከውና ብቻውን ገዢ የሆነው የነገሥታት ንጉሥ የጌቶችም ጌታ እግዚአብሔር በራሱ ጊዜ የሚያሳየው ነው። እርሱ ብቻ ኢመዋቲ ነው። ሊቀረብ በማይቻል ብርሃን ውስጥ ይኖራል። እርሱን ያየ ማንም የለም፣ ሊያዩም የሚችል የለም። ለእርሱ ክብርና ኃይል ከዘላለም እስከ ዘላለም ይሁን፣ አሜን። በዚህ ዓለም ባለጠጎች የሆኑት እንዳይታበዩ ደስም እንዲለን ሁሉን ነገር አትረፍርፎ በሚሰጠን በእግዚአብሔር እንጂ አስተማማኝነት በሌለው በሀብት ላይ ተስፋ እንዳያደርጉ ዘዛቸው። መልካም እንዲሰሩ፣ ቸሮችና ለማካፈል ፈቃደኞች የሆኑ እንዲሆኑ እዘዛቸው። በዚህ አይነት እውነተኛ የሆነውን ሕይወት ያገኙ ዘንድ ለሚመጣው ዘመን ጽኑ መሠረት የሚሆን ሀብት ለራሳቸው ያከማቻሉ። ጢሞቴዎስ ሆይ ባደራ የተቀበልከውን ሁሉ ጠብቅ። እግዚአብሔርን ከማያስከብር ከከንቱ ልፍለፋና ለተቃውሞ በውሸት ዕውቀት ከተባለ ፍልስፍና ራቅ። የዚህ አይነት ዕውቀት አለን ሲሉ የነበሩ
አንዳንዶች ይህን በማድረጋቸው ከእምነት መንገድ ስተው ሄደዋል። ጸጋ ካንተ ጋር